ለወደፊት ደግሞ ከዚህ የበለጠ ለኦሎምፒክ ለዓለም ቻምፒዮና በደንብ ጠንክሬ ሰርቼ አገሬ ወክዬ ለአገሬ ወርቅ ማምጣት የሪከርድ መስበር እንትንም በጣም መስራት አለብኝ። የዓለም አትሌቲክስ ሻምፒዮና ከ20 ዓመት በታች ውድድር ኢትዮጵያ የመጀመሪያውን የብርና የነሐስ ሜዳሊያን ያስመዘገበችበት ድንቅ ውድድር ተጀምሯል። በአሜሪካን ኦሪገን ይሄኛው ውድድር እየተደረገ እንደሚገኝ ነው የመረጃ ምንጮቹ የሚናገሩት። ኢትዮጵያ በመጀመሪያው ቀን ውድድርም ድንቅ ድሎችን ማስመዝገብ የቻለችበት ውድድር ሆኖ የተጠናቀቀው። በመጀመሪያው ቀን ብቻ ኢትዮጵያ በተሳተፈችባቸው ሁለት የፍጻሜ ውድድሮች ሁለት ሜዳሊያዎችን አስመዝግባ በውድድሩ የመጀመሪያውን ቀን አጠናቃለች። በዚህ መሰረትም በ5000 ሜትር የሴቶች የፍጻሜ ውድድር አትሌት ሽቶ ጉሚም ሁለተኛ ደረጃን ይዛ በማጠናቀቅ ለሀገሯ የመጀመሪያውን የብር ሜዳሊያ ያስገኘች አትሌት ሆናለች። ውድድሩ ተጠብቆ እንደነበረው ዩጋንዳዊቱ አትሌት ቻሪቲ ቼሮፕ በበላይነት በማጠናቀቅ ወርቁን እንደወሰደች ነው የተመለከት ነው። በአንጻሩ ኬንያዊቱ አትሌት ቺፕኬሞይ ሶስተኛ ደረጃን በመያዝም ከኢትዮጵያዊቱ አትሌት በመቀጠል የነሐስ ሜዳሊያን በመያዝ አጠናቀቀችው። በዚህም ኢትዮጵያዊቱ አትሌት ሽቶ ጉሚ ሁለተኛ ደረጃን በመያዝ ለኢትዮጵያ የመጀመሪያውን የብር ሜዳሊያን ማምጣት ችላለች። በተመሳሳይ በወንዶቹ በ5000 ሜትር አትሌት ዳምጣው ከበደ ሶስተኛ በመውጣት ለኢትዮጵያ የነሐስ ሜዳሊያ ያስገኘ ሌላኛው ተወዳዳሪያችን መሆኑን የተመለከት ነው። ውድድሩን ኬንያውያን አትሌቶች አንደኛና ሁለተኛ በመሆን ሲያጠናቀቁት ኢትዮጵያዊው አትሌት የነሐስ ሜዳሊያን በዚህ ውድድር ላይ ማግኘት የቻለበት ነው። ከዛ ውጭ ግን ዛሬ በተጀመረው የ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ኢትዮጵያውያን አትሌቶች የማጣሪያ ውድድራቸውን አድርገውም ወደ ቀጣዩ ዙር አልፈዋል። በ800 ሜትር ማጣሪያ በሁለቱም ጾታዎች የተካፈሉት ሁሉም ኢትዮጵያውያን ወደ ግማሽ ፍጻሜው ማለፋቸውን ያረጋገጡት። በመጀመሪያው ምድብ ውድድሩን ያደረገው ነጋሄ እያሶ በአንደኝነት ማጠናቀቅ የቻለ አትሌት ነው። በሁለተኛው ምድብ የተወዳደረው የሮሳን ግርመ ደግሞ በበኩሉ የግሉን ምርጥ ሰዓት በማስመዝገብ አራተኛ ደረጃን ይዞ ወደ ቀጣዩ ዙር ማለፉን አረጋግጧል። በሴቶች ውድድር አትሌት ሀብታም ገበየው አንደኛ ደረጃን ይዛ ስታጠናቀቅ አትሌት ደራርቱ ሽብሩ ደግሞ አምስተኛ ደረጃን በመያዝ በማጠናቀቅ ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ሌሎች የሴቶች ተወዳዳሪዎቻችን ናቸው። የ800 ሜትር ግማሽ ፍጻሜ ውድድር አርብ ንጋት 11 ሰዓት ከ08 ላይ በወንዶች ይደረጋል። በሴቶቹ ደግሞ ንጋት 11 ሰዓት ከ17 ላይ እንደሚደረግ ነው የወጣው የመረጃ የሚያሳየው። ከዚህ ውድድር ጋር በተያያዘ በርካቶች በውዝግብ የተሞላበትን ያስተናገደው የአጃይባ የቀረችበት ጉዳይ ነው። አጃይባ የቀረችው የዓለም አትሌቲክስ መልእክት ልኮልን ነው ብሏል ኮማንደር ስለሺ ስህን። በአሜሪካ በሚካሄደው የወጣቶች ዓለም አትሌቲክስ ሻምፒዮና ለመሳተፍ ዝግጅት ላይ የነበረችው አትሌት አጃይባ አልዬ ወደ ስፍራው እንዳላቀናች የምናስታውሰው ነው። በ400 ሜትር ጥሩ ውጤት ያላት አትሌት አጃይባ አልዬ በውድድሩ ለሜዳሊያም ተጠብቃ ነበር። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን አትሌቷ በምን ምክንያት እንደቀረች ማብራሪያ ሰጥቷል። ኮማንደር ስለሺ ስህን በሰጡት አስተያየት አጃኢባ የአጭር ርቀት ሯጭ እንደመሆኗ በልዩነት ነገሮችን አመቻችተን ስናዘጋጃት ነበር ብለዋል። ነገር ግን የዓለም አትሌቲክስ ሕክምና ቡድን አትሌቷ እንዳትመጣ የሚል መልእክት ስለላከልን ልትቀር ችላለች ሲሉ ነው ኮማንደር ስለሺ ስህን የተናገረው። ሁሉም አትሌቶች የዶፒንግና የሆርሞን ምርመራ ማድረጋቸውን ያነሱት ስለሺ ስህን የሕክምና መረጃው የተላከው በአትሌቶቹ ኢሜይል ነው ብለዋል። አትሌት አጃኢባ አልዬ ተጨማሪ መረጃዎች እንደተላከላትና በፌዴሬሽኑ ቢሮ ተገኝታ በዚህ ምክንያት እንደቀረችም ከሕክምና ቡድኗ ጋር መነጋገሯንም ጨምረው ነው የተናገሩት ኮማንደር ስለሺ ስህን። በአጠቃላይ ዛሬ ጅማሮን ባደረገው ውድድር ኢትዮጵያ በውድድሩ ላይ አንድ የብርና አንድ የነሐስ ሜዳሊያን በማስመዝገብ በአጠቃላይ በድምሩ 2 ሜዳሊያዎችን በማስመዝገብ ከዓለም 5ኛ ደረጃ ላይ ስትቀመጥ ከአፍሪካ 3ኛ ደረጃ ላይ ነው የተቀመጠችው። ይህንን ውድድር በአንደኝነት እየመራቸው የምትገኘው ኬንያ ናት። አንድ የወርቅ አንድ የብርና አንድ የነሐስ ሜዳሊያ በአጠቃላይ 3 ሜዳሊያዎችን በማስመዝገብ በአንደኝነት ስትቀመጥ፣ ብራዚል በአንድ ወርቅ ሜዳሊያና በአጠቃላይ አንድ ሜዳሊያዎችን በማስመዝገበም ሁለተኛ ተቀምጣለች። ዩጋንዳም በተመሳሳይ አንድ ሜዳሊያን አስመዝግባ የወርቅ ሜዳሊያ እንዲሁም አሜሪካም አንድ የወርቅ ሜዳሊያን በማስመዝገብ ሁለተኛ ደረጃን በጋራ ይዘው የተቀመጡ ናቸው። ኢትዮጵያ 5ኛ ደረጃ ላይ ተቀምጣለች። ቼክ ሪፐብሊክ፣ ኮሪያ፣ አውስትራሊያ እና ሳውዝ አፍሪካ እስከ 10 ደረጃን የያዙ ሌሎች ቡድኖች እንደሆኑ ወይም ሌሎች ብሔራዊ ቡድኖች እንደሆኑ ነው ይፋ እየተደረገ የሚገኘው።